በአዲስ አበባ ከፍተኛ ውዝግብ ያስነሳ ጉዳይ ከበላይ አካላት የተሰጠው ትዕዛዝ ህዝቡን አስቆጥቷል። ከበላይ አካላት የመጣው ትዕዛዝና እየተካሄደ ያለው ድንገተኛ ፈረሳ ከአነጋጋሪነቱ በላይ ከባድ ቁጣና ውዝግብን አስነስቷል። ስለ ጉዳዩ በዝርዝር የምናስደምጣችሁ ይሆናል። ለጦርነት ተዘጋጁ። የጀኔራሎቹ ቀጭን ትዕዛዝ እንደቀጠለ ነው። እጅግ ዘግናኝ የሆነ ድርጊት በትግራይ እናቶች እህቶችና ህጻናት ላይ ተፈጽሟል። በእንስቶቹ ማህፀን ውስጥ የተላኩ ዘግናኝ ደብዳቤዎችን በተመለከተ በዝርዝር የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ለሰዓቱ ያዝናቸውን ዝርዝር መረጃዎች እናስደምጣችሁ። ወደ አስቀደምንላችሁ ጉዳያችን ስናመራ የኮሪደር ልማትና የህዝቡ ሰቆቃ ከሰሞኑ በአንድ በኩል አድናቆት የሚጎርፍለት የመዲናይቱ የአዲስ አበባ ውበት፣ በሌላ በኩል ደግሞ ውስጣዊ ጩኸቶችን እያፈነዳ ነው። በአዲስ አበባ ከባድ ውዝግብ ያስነሳ ጉዳይ ተከስቷል። መዲናዋ በመብራት ብታሸበርቅም ህይወታቸው የጨለመባቸው ግን ዛሬም ሮሯቸውን ያሰማሉ። ለአመታት ከኖሩበት ቀይና ቤታቸው የተፈናቀሉ በልማት ስም ተነሺዎች አንዳንዶች ሲስቁ፣ ሌሎች ደግሞ ቆዝመዋል። ለውጭው ማማር ልባቸው ያዘነ ጥቂት አይባሉም። ምክንያታቸው ደግሞ የመዲናይቱ ማሸበርቅ ጠላት ሆኖ ሳይሆን ድንገት ቤት ንብረታቸው ፈርሶ ባዶ ቀርተው ነው። ይህ የኮሪደር ልማት ከተጀመረ ወዲህ በርካታ ጉዳዮች በስፋት ሲዳሰሱ፣ ታዋቂ ፖለቲከኞችም ከየአቅጣጫው ሀሳባቸውን ሲሰነዝሩም ቆይተዋል። መዲናዋ አዲስ አበባም በርካታ ክስተቶችን በዚህ ጉዳይ አስተናግዳለች። በርካታ እናቶች አልቅሰዋል፣ ሌሎች ደግሞ በፊናቸው ስቀዋል። ነገር ግን ዛሬ ላይ ከላይ በተሰጠ ትዕዛዝ እየተደረገ ያለው ነገር ህዝቡን አስቆጥቶ ከፍተኛ ውዝግብ እንዲነሳ አድርጓል። ከንቲባ ወይዘሮ አዳነች አቤቤ ስለዚህ ጉዳይ የሰጡት ትዕዛዝ ምንድን ነው? ለምንስ እንዲህ ማድረግ አስፈለገ? የተሰራው ለምን ፈረሰ? እየተጓተተ ያለው አዲሱ ፕሮጀክት ህዝቡ በምሬት ድምጹን እንዲያሰማ አድርጎታል። ዛሬም ፈረሳው ቀጥሏል። እፎይ አረፍኩኝ ከፈረሳው ተረፍኩኝ ብለው የተደሰቱ ሁሉ ደስታቸው ብዙም ሳይቆዩበት ድንገት ጉድ ሆነዋል። ከቦሌ መድኃኔዓለም ተነስቶ በ22 ማዞሪያ አድርጎ ወደ ጎላጉል አደባባይ የሚወስደውና በወራት ጊዜ ውስጥ ይጠናቀቃል ተብሎ ሲጠበቅ የነበረው የመንገድ ፕሮጀክት አዲስ ከመጣ የኮሪደር ልማት ትዕዛዝ ጋር ተያይዞ ወደ ኋላ መመለሱና ውዝግብ ማስነሳቱ ተሰምቷል። ለፕሮጀክቱ ቅርበት ያላቸው ምንጮችም እንደገለጹት የመንገዱ ግንባታ፣ የቱቦ ቀበራና የፍሳሽ ማስወገጃ ስራዎቹ ተጠናቀው ለንጣፍ ዝግጅት የሚደረገው የሰቤዝና የካፒንግ ማቴሪያል የማልበስ ስራ ላይ ደርሶ ነበር። ይሁን እንጂ ከጥር ወር ጀምሮ ከበላይ አካላት በመጣ አዲስ ትዕዛዝ በመንገዱ ግንባታ ላይ የኮሪደር ልማት ስራ አብሮ መካተት እንዳለበት መወሰኑን ተከትሎ ቀድሞ የተሰሩ ስራዎችን የሚሽርና አዲስ የወሰን ማስከበር የቤቶች አጥሮችና ህንፃዎች ፈረሳ እየተካሄደ ስለመሆኑም ተገልጿል። በአካባቢው ከፍተኛ የንግድ እንቅስቃሴ ሲያደርጉ የነበሩ ዜጎች በውሳኔው ክፉኛ መማረራቸውን ገልጸዋል። አስተያየታቸውን የሰጡ ነጋዴዎችም የመንገዱ ስራ አልቆ ወደ መደበኛ የገበያ ስራችን እንመለሳለን ብለን በተቃረብንበት ወቅት እንደ አዲስ የፈረሳ ስራ ተጀምሯልን ብለዋል። ነጋዴዎቹ አክለውም ከዚህ ቀደም ከነበረው የወሰን ማስከበር ፈረሳ ተርፈው የነበሩ ሱቆቻችን በአሁኑ አዲስ ዲዛይን ምክንያት ሙሉ ለሙሉ ፈርሰዋል። በዚህ ምክንያት ስራ አጡንን ተቀምጠናል ሲሉ ቅሬታቸውን አሰምተዋል። የመንገድ ስራው መጓተትና የአዲስ ዲዛይን መምጣት በአካባቢው ነዋሪዎች ላይ ከፍተኛ የዋጥረትን አስከትሏል። ስማቸው እንዳይጠቀስ የፈለጉ አንድ ነዋሪ ቀድሞንም በፈረቃ የምናገኛት ውሃ አሁን በመንገድ ስራው ምክንያት ሙሉ ለሙሉ ተቋርጣለችም ብለዋል። ነዋሪዋ አንድ ላይ አንድ ጀሪካን ውሃ በ50 ብር እየገዙ ለመጠቀም መገደዳቸውን በመግለጻቸው የችግሩን ጥልቀትም አስረድተዋል። በመንገድ ስራው ላይ የሚሳተፉ መሐንዲሶች ስለ ሁኔታው ሲያስረዱ መጀመሪያ የተሰጠን ዲዛይን የመንገድና መደበኛ የእግረኛ መንገድ ስራ ብቻን ያካተተ ነበር። በዚህም መሰረት ስራውን ለማጠናቀቅ እየተንደረደርን ሳለ አዲስ ሀሳብና ዲዛይን በመምጣቱ የሰራነውን ለማፍረስና ወደ ኋላ ለመመለስ ተገደናል ሲሉ የአሰራር ክፍተቱን ተችተዋል። ወደ ቀጣይ ጉዳያችን ስናመራ ከአሁኑ መዘጋጀት አለብን ሲሉ ጀነራል አበባው ታደሰ ተደመጡ። ላለፈው አንድ ወር በአደባባይ ያልታዩት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በአንድ ስብሰባ ላይ ታይተዋል። በስብሰባው ላይ የሰጡት አስተያየትም ትኩረት ሳቢ ሆኗል። ጀነራሉ ከአሁኑ መዘጋጀት አለብን ብለዋል። አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር የታጀበ በመሆኑ ክፍሉ ከወዲሁ ራሱን ማዘጋጀትና በሙያዊ ብቃቱ የሁልጊዜም ተግባሩ አድርጎ መንቀሳቀስ
መንቀሳቀስ ይገባዋል በማለትም መልእክታቸውን ያስተላለፉ ሲሆን አስቀድመው ፊልድ ማርሻል ብርሃኑ ጁላ አሁን ያለው ጦርነት በቴክኖሎጂ የታጀበ መሆኑን በማንሳት መፍጠን አለብን ማለታቸውን ዘግበን ነበር። በተመሳሳይ አሁን ደግሞ ጀነራል አበባው ካሁኑ መዘጋጀት አለብን የሚል በዋዛ የማይታይ መልእክትን አስተላልፈዋል። ጀነራሉ ቀጥለው መገናኛና ኢንፎርሜሽን የአንድ ወታደራዊ ስትራቴጂ ዋና የነርቭ ስርዓት ነው። ያለ መገናኛ የትኛውንም የውጊያ ስምሪት ማሰብ ከቶኑ ቢሆንም አይቻልም በማለትም አክለዋል። በዚህ ስብሰባ ላይ የተገኙት መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናንት ጀነራል መለሰ መሰረት በበኩላቸው በዋና መምሪያው በርካታ ስራዎች መሰራታቸውን ገልጸዋል። ወደ ቀጣይ ጉዳያችን ስናመራ ለመስማት የሚዘገንነው ሪፖርት የኤርትራ ወታደሮች በትግራይ ሴቶች ማዕፀን ውስጥ የዛጉ ብሎኖች፣ ስፒሎችና የፕላስቲክ ቆሻሻዎችን ይጨምራሉ ይላል። ዘጋርዲያን የኤርትራ ወታደሮች እድሜ ሳይመርጡ በትግራይ ሴቶች ላይ የፈጸሙትን ዘግናኝ የጅምላ ወሲባዊ ጥቃት ያቀረበው በማስረጃ አስደግፎ ነው። እኛ የኤርትራ ልጆች ነን፣ ለዚህም ራሳችንን ሰጥተናል። በዚህ ተግባራችን ወደፊት እንቀጥላለን። የትግራይ ሴቶችን መካን እናደርጋለን ወይም ማጸናቸውን እናደርጋለን የሚለው ማስታወሻ የተገኘው በትግራይ ሴቶች ማጸን ውስጥ ነው። ደብዳቤውን በእጃቸው ጽፈው በፕላስቲክ በመጠቅለል በትግራይ እናቶችና ህጻናት ማጸን ውስጥ ያስቀመጡት የሻዕቢያ ወታደሮች ስለመሆናቸው ነው የወጣው መረጃ የሚጠቁመው። ይህ የሚሆነው ደግሞ በደቦ የአስገድዶ መድፈር ከተፈጸመ በኋላ ነው። ዘሴናተር የኤርትራ ወታደሮች ጣልቃ ገብነት በትግራይ ሲል ባዘጋጀው ባለ 4 ምስል ገጽ ሪፖርት ላይ በገጽ 14 ሴክሹዋል ቫዮለንስ በሚለው ርዕስ ስርም ስለ ዘጋርዲያን ከጻፈው ጋር የሚመሳሰል ነው። በስም የተጠቀሱ የኤርትራ ጀነራሎች ወታደሮቻቸው በትግራይ ሴቶች ላይ እንዲያደርጉት ከታዘዙትና ከተነገራቸው ባነሰ ደረጃ ግፍ መፈጸማቸውን ገልጸው የወቅሷቸው እንደነበር ምስክሮችም ተናግረዋል። እንዲያደርጉ ከታዘዙት ባነሰ መልኩ የኤርትራ የጦር ጀነራሎች ወታደሮቻቸውን በአፈጻጸም ማነስ የሚከሷቸው አንድ የ72 ዓመት አሮጊትን ለ7 መድፈራቸውን ጭምር ነው። መሰረት ሀዱሽ የሪፖርት ከመውጣቱ በፊት በትግራይ ባቋቋመችው ግብረሰናይ ድርጅት ውስጥ የገጠማትን ስታስታውስ በምናብ ነበር። ሰዎች አይደሉም አውሬዎች ናቸው በማለት የምትጀምረው መሰረት አንድን ሴት አስረው ይደፍሩ ነበር። በአንድ ቤት ውስጥ እናት፣ ልጅ፣ የልጅ ልጅ ተቀምጠው ሳለ የኤርትራ ወታደሮች ይገባሉ። ሁሉንም ሳይመርጡ በቡድን እየተለያዩ መድፈር ይጀምራሉ። ትንሿ የ3 ዓመት ልጅ ስታለቅስ ወደ ውጭ ይወረውሯታል። ልጅቷ አሁን ድረስ አትሰማም፣ አትናገርም። በዚህ ደረጃ የሚፈጸም ግፍን ነው ጀነራሎቹ ከተባለው በታች ሲሉ ወታደሮቹን የሚገመግሙት። ሪፖርቱ የኤርትራ ወታደሮች ሴቶቹን በቡድን ከደፈሯቸው በኋላ ባድ ነገር በማጸናቸው እንደሚከቱም ያስረዳል። በኤክስሬና በምስል የተደገፈው የመረጃ ድርጊቱ ምን ያህል የከፋና ከሰውነት ውጪ ያፈነገጠ ነው። ለኤርትራ መኮንኖች ግን ይህ አላረካቸውም። የትግራይ ሴቶችን ማጸን እናደርቃለን በሚል በእጃቸው ጽፈው በፕላስቲክ በመጠቅለል ማጸናቸው ውስጥ የሚያስቀምጡት የኤርትራ ወታደሮች በ90ዎቹ ያደረጋችሁትን አንረሳም ሲሉ ቂም እንዳለባቸውም በጽሁፋቸው ይገልጻሉ። የድርጊትም እጅግ ዘግናኝ ነው። ወደ ተመልካቾቻችን ለእሳቱ የነበረ መረጃ ይህንን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ቆይታ።